እጅግ በጣም የክለባችን አርሰናል ወሳኝ ተጫዋች የሆነው ማይልስ ሉዊስ ስኬሊ ወደ ቼልሲ ወይም ደግሞ ወደ ማንቸስተር ዩናይትድ ሊያመራ ነው። ስለ ሉዊስ ስኬሊ እየተሰማ ያለው መረጃ እውነት ነው ወይ? የአርሰናል ደጋፊዎችን ለሁለት ከፍሏል። ከዛ በተጨማሪ አርሰናል ከባርሴሎና ሊያስፈርመው እየተመለከተው የሚገኘው ተጫዋች ማን ነው? ስለ ጁሊያን አልቫሬዝም እጅግ በጣም ወሳኝ መረጃ ትናንትና ማምሻውን ተሰምቷል። ስለ ብሩኖ ጉማሬሽ ዛሬ ደግሞ ስለሚጠብቀን እጅግ በጣም ወሳኝ ከኮሞ ጋር የምናደርገው ጨዋታም እናነሳለን። ምክንያቱም ቀጣይ እሁድ ከሲቲ ጋር ጨዋታ አለብን። የዛሬው ጨዋታ በጣም ወሳኝ ነው። በሌላ በኩል ስለ ተጫዋቾቻችንም የምናነሳው ነጥቦች አሉ ማለት ነው። እንደተለመደው በአማረ መልኩ መረጃዎቹ ወደ እናንተ ይደርሳሉ። የአርሰናል ደጋፊና ቤተሰቦቼ ከእናንተ የሚጠበቀው እንግዲህ ቪዲዮን ላይክ ማድረግ ነው። ይህንን ቻናል ሰብስክራይብ ካላደረጋችሁ ደግሞ በኢትዮጵያ ትልቁ የአርሰናልን ዜናዎች ብቻ የሚያደርሰው ትልቁ ቻናል ይህ ስለሆነ መቀላቀል ቤተሰብና ሰብስክራይብ ማድረግ አትርሱ። በቀጥታ ወደ ሉዊስ ስኬሊ መረጃ ነው የምወስዳችሁ። ከዛ በፊት ግን በብዙዎቻችሁ ጥያቄ መሰረት ቻሌንጁ ተጀምሯል። ከትላንትና ጀምሮ የአርሰናል ጨዋታዎችን በቀጥታ አስተላልፍልን፣ እንደዚሁም ደግሞ ለእኛ ለደጋፊዎች የተለያዩ ጥያቄዎችን በማቅረብ ዝግጅቶችን በማቅረብ ሽልማት እንድትሸልመን እንፈልጋለን ስትሉ ነበር ብዙዎቻችሁ። በዚህም እንግዲህ ይህንን ፕሮግራም ለማዘጋጀትና የአርሰናልን ጨዋታዎች ሁልጊዜ የሻምፒዮንስ ሊግም የፕሪሚየር ሊግም የኤፍኤ ካፕና የካራቦ ካፕም በቀጥታ ለማስተላለፍ እኔና የኔ ኤዲተሮች የኔ የዩቲዩብ ግሩፕ እንግዲህ የሚያስፈልጉ ማቴሪያሎች አሉ። ለዛም እንግዲህ ካሉኝ 34,000 ሰብስክራይበሮች 3,000 ሰዎች መቶ ብር ቢያስገቡ የሚያስፈልጉ ማቴሪያሎች በሙሉ ስለሚሟሉ ወደ እናንተ በቀጥታ ኳሱን ማስተላለፍም የታሰቡት ትልልቅ የሽልማት ፕሮግራሞችም መደረግ ስለሚችሉ ይህንን ቻሌንጅ ተቀላቀሉ። በትላንትናው ዕለት እንደ ሙክታር አሊ መሐመድ ያሉ፣ እንደ ታምሬ አዝልቄ ያሉ፣ እንደ ዳዊት ደበበ ያሉ በጣም በርካታ ስማቸውን ብጠቅሳቸው ማያልቁ ሰዎች እንግዲህ ቻሌንጁን ተቀላቅለው ከመቶ በላይ ሰዎች እንግዲህ ማስገባት ጀምረዋል። ትላንትና ነው የጀመርነው ገና። ስለዚህ እዚህ ፊት ለፊት ላይ የምትመለከቱት አካውንት አለ። በዛ አካውንት ላይ ይህንን ቻሌንጅ መቀላቀል አትርሱ። 1027 45 15377 ላይ ማለት ነው። እንግዲህ ገና ካሁኑ ብዙዎቻችሁ እያስደነቃችሁ ነው። አሁንም ያልተቀላቀላችሁ መቀላቀል አትርሱ። ስለምናሳካው ደግሞ ከልብ አመሰግናችኋለሁ። በቀጥታ ወደ ሉዊስ ስኬሊ ጉዳይ እንሄድ። ከትላንትና ጀምሮ እንግዲህ የማይልስ ሉዊስ ስኬሊ ጉዳይ የአርሰናል ደጋፊዎችን በሁለት ከፍሎ እያከራከረ ነው የሚገኘው። መጀመሪያ ላይ የወጣው መረጃ ምንድን ነበር የሚለው የአርሰናሉ ተጫዋች ሉዊስ ስኬሊ ራሱን ለቼልሲና ለማንቸስተር ዩናይትድ ዝውውር አቅርቧል የሚል መረጃ ነበረ። ትላንትና ከሰዓት ጀምሮ እየወጣ የነበረው ማለት ነው። ሉዊስ ስኬሊ ያው የብሩኖ ጉማሬሽን መምጣት ተከትሎ በአርሰናል ቤት ብዙ የመሰለፍ እድል ስለማያገኝ አርሰናልን የመልቀቅ ፍላጎት አለው የሚል መረጃ በስፋት ተሰራጨ። ብዙዎች አርሰናል ደጋፊዎችም ስጋት ውስጥ ገቡ። ምክንያቱም ሉዊስ ስኬሊ ማለት እጅግ በጣም የሚወደድ ከአካዳሚ ጀምሮ በአርሰናል ቤት ያደገ አርሰናልን የሚወድ ተጫዋች ነው። ባለፈው ዓመት እንዴት አይነት ድንቅ ብቃቱን አሳይቶ የፕሪሚየር ሊጉን ዋንጫ እንግዲህ ማርቲን ዙቢሜንዲ ሲደክምብን ዋንጫውን እንድናሳካም ያደረገው አስተዋጽኦ የሚረሳ አይደለም። በዚህም ብዙዎች ሉዊስ ስኬሊ አርሰናልን በፍጹም መልቀቅ የለበትም ሲሉ ነበር። እኔም በተደጋጋሚ በፍጹም ሉዊስ ስኬሊ ልናጠው ማይገባ ተጫዋች ነው እያልኩ ሳነሳ ነበር። ታዲያ በጣም በሚያስደስት ሁኔታ ይህ መረጃ ከተራገበ በኋላ የክለባችን ታማኝ የሚባሉ የመረጃ ምንጮች ሃንዶፍ አርሰናልን፣ ገነር ብሎግን ጨምሮ በርካታ ታማኝነት ያላቸው የአርሰናል ጋዜጠኞች ሉዊስ ስኬሊ በፍጹም አርሰናልን የመልቀቅ ፍላጎት እንደሌለው ትናንትና ምሽት አረጋግጠዋል ማለት ነው። እንደውም ሉዊስ ስኬሊ ጠዋትና ከሰዓት አካባቢ ለቼልሲና ለዩናይትድ ራሱን አቅርቧል የሚለውን መረጃ ራሱ ሉዊስ ስኬሊ ሲሰማ በጣም እንደተገረመና እንደሳቀ ነው እየተሰማ የሚገኘው። አርሰናል ውስጥ የሚገኙ ተጫዋቾችም ይህ በፍጹም ውሸት የሆነ ዜና መሆኑን ስለሚያውቁ ሲያዩት በጣም ተገርመው እንግዲህ ዜናውን እንደተመለከቱት ተረጋግጧል። በተለይ አሰልጣኝ ሚኬል አርቴታ ሉዊስ ስኬሊን በጣም ይወደዋል። ራሱ ሉዊስ ስኬሊም አርሰናልን በጣም ይወዳል። በአርሰናል ቤት ቆይቶ ለቦታው መፋለም ይፈልጋል። በተለይ ደግሞ አሰልጣኝ ሚኬል አርቴታ በአመት ውስጥ ምን እንደሚከሰት አያውቅም። ባለፈው አመት እንደ ማርቲን ዙቢሜንዲ አቋም መውረድ ሊገጥም ይችላል፣ ጉዳቶች ሊገጥሙ ይችላሉ። ስለዚህ ዙቢሜንዲና ብሩኖ ጉማሬሽ አሉኝ ብላችሁ ሉዊስ ስኬሊን ብትሸጡትና ዙቢሜንዲ ጥሩ አቋም ላይ ባይገኝ
ጉማሬሽ እንዳጋጣሚ ቢጎዳባችሁ ችግር ውስጥ ስለሆነ የምትገቡት ማይልስ ሉዊስ ስኬሊ ለማቆየት እንደሚፈልግ ተረጋግጧል። እንደዚሁም ደግሞ የተከላካይ ክፍላችን በጣም የተረበሸ ስለሆነ በአሁኑ ምክንያቱም የሳሊባ መጎዳት የቲምበር መጎዳት ተከላካያችን ላይ ብዙ ክፍተት ስለፈጠረ ሉዊስ ስኬሊ ደግሞ እንደ ተከላካይ መጫወት የሚችል ተጫዋች ስለሆነ አርቴታም በጥብቅ እንደሚፈልገው ተረጋግጧል ማለት ነው። ነገር ግን ግዴታ እሱን እንፈልጋለን ብሎ የሚመጣ ክለብ ካለ አርሰናል ለሉዊስ ስኬሊ ከ70 ሚሊዮን ፓውንድ በታች በፍጹም እንደማይቀበል አረጋግጧል ማለት ነው። ስለዚህ ማይልስ ሉዊስ ስኬሊ በክለባችን አርሰናል የመቆየቱ ዕድል በጣም ሰፊ ነው። በዚህም የመድፉ ቤተሰቦች የአርሰናል ደጋፊዎች በፍጹም ስጋት ሊገባችሁ አይገባም። ለዛ ነው ሉዊስ ስኬሊ የክለባችን ወሳኝ ተጫዋች ነው እያልኩ የምገኘው። በመቀጠል እንግዲህ ስለ ጁሊያን አልቫሬዝ እና አርሰናል ከባርሴሎና ለማስፈረም እየተመለከተ ስላለው ተጫዋች እናንሳ። በነገራችን ላይ ጁሊያን አልቫሬዝ ትላንትና ከአትሌቲኮ ማድሪድ ጋር ስብሰባ አድርጎ ነበር። ታዲያ አትሌቲኮ ማድሪዶች አንድ ነገር በግልጽ ነግረውታል። ይህም ለአርሰናል በጣም ጥሩ ሊሆን የሚችል ነገር ነው። በእርግጥ እዚህ ዝውውር ላይ አርሰናል ብቻ ሳይሆን የፈረንሳዩ ክለብ ፓሪስ ሴን ጀርሜንም አለበት። ጁሊያን አልቫሬዝን እየጠበቀ ነው የሚገኘው የባርሴሎናን ጉዳይ ማለት ነው፣ እንደኛ ማለት ነው ፓሪስ ሴን ጀርሜን። ታዲያ አትሌቲኮ ማድሪዶች አንድ ነገር ነው ለጁሊያን አልቫሬዝ ያረጋገጡለት፣ በፍጹም ለባርሴሎና አንሸጥም የሚለውን አረጋግጠውለታል። ስለዚህ ሁለት አማራጮች አሉህ ብለውታል። አንደኛ ይቅርታ ጠይቀ አትሌቲኮ ማድሪድን ተቀላቅለ ለቀጣይ ዓመት ልምምድ መጀመርና መጫወት፣ ሁለተኛ ለባርሴሎና ስለማንሸጥ ከባርሴሎና ውጪ ለአንተ ጥሩ ገንዘብ የሚያቀርቡ ክለቦች ስላሉ ለነሱ ልንሸጥ ፈቃደኞች ነን፣ ወደዛ መሄድ ሲሉ ሁለት ምርጫዎችን ብቻ እንደሰጡት ለጁሊያን አልቫሬዝ ተሰምቷል ማለት ነው። ይህም በጣም እንግዲህ ለአርሰናል እና ለፓሪስ ሴን ጀርሜን አጓጊ ሆኗል። እዛው እቆያለሁ ካለ ሰየው፣ አይ እለቃለሁ የሚል ከሆነ ግን ክለባችን አርሰናል እና ፓሪስ ሴን ጀርሜን ተጫዋቹን ለማስፈረም በቀጥታ ወደ ፉክክር ውስጥ ይገባሉ ማለት ነው። በነገራችን ላይ አርሰናል ተከላካይ ስፍራውን ለማጠናከር በሚል በተለይ አሰልጣኝ ሚኬል አርቴታ የባርሴሎናው ተከላካይ የጄለስ ኩንዴ አድናቂ እንደሆኑ ታውቃል። ኩንዴንም ለማስፈረም ይቻላሉ የሚለውን አርቴታና አርሰናሎች በአሁኑ ሰዓት እያጣሩ እንደሚገኙ ተሰምቷል። ባርሴሎናም ለኩንዴ ጥሩ ገንዘብ ከቀረበለት ተጫዋቹን ሊለቀው ይችላል። በተለይ አርቴታ በዚህ ተጫዋች የተማረከበት ዋነኛው ነገር ጄለስ ኩንዴ በመሀል ተከላካይነት መጫወትም ይችላል፣ በቀኝ ተከላካይነት መጫወት ይችላል። እንደምታውቁት የቀኝ ተከላካይ በጁሪየን ቲምበር እና ቤን ዋይት የሚመራ ነው። የጁሪየን ቲምበር ተደጋጋሚ ጉዳት በቀኝ መስመር መከላከል ላይ ከፍተኛ ክፍተትና ስጋትን ፈጥሮብናል። እንደዚሁም ደግሞ መሀል ላይም የሳሊባ ጉዳት ስላለ አርቴታ ይህን ኩንዴን የተባለው ተጫዋች የባርሴሎናውን ፈረንሳዩን ማለት ነው ብናመጣ ሁለቱንም ቦታዎች እንደፈለግን ሊሸፍንልን ይችላል በሚል ተጫዋቹን ማዛወር ይቻላሉ በሚለው እንግዲህ ከባርሴሎና በተለይ ከተጫዋቹ ወኪሎች ጋር እንግዲህ ንግግሮች እየተደረጉ እንዳለም ተረጋግጧል ማለት ነው። በነገራችን ላይ ዛሬ ምሽት ክለባችን አርሰናል እጅግ በጣም በኔ እይታ ወሳኝ የሚባል ጨዋታ ነው የሚያደርገው። በኔ እይታም ብቻ ሳይሆን የአርሰናል ደጋፊዎች በጣም ነው የሚጠብቁት የዛሬውን ጨዋታ። የዛሬው ጨዋታ ለምንድን ነው የሚጠበቀው ካላችሁኝ፣ አንደኛ በፕሪሲዝን በወዳጅነት ጨዋታዎቻችን ያስመዘገብናቸው ደካማ ውጤቶች ናቸው። የመጀመሪያውን ጨዋታ ብቻ ከጄሮና 4-1 ካሸነፍን በኋላ በተከታታይ በስፔኑ ክለብ ሪያል ቤትስ እና ጀርመኑ ክለብ ቦሩሺያ ዶርትመንድ 6 ግብ ነው የተቆጠረብን። 6 ግብ አርሰናል ላይ ማለት በጣም ብዙ ነው እኮ። አርሰናል ላይ ግብ ሲቆጠር ብዙ ጊዜ አይተናናቅም። ባለፈው ዓመት እንደውም መቼ ነው አርሰናል ግብ የሚቆጠርበት እስኪባል ድረስ በርካታ ጨዋታዎችን በክሊንሺት ጭምር ነበር ስንወጣ የነበረው። ታዲያ በሁለት ጨዋታዎች አርሰናል ላይ 6 ግብ ሲቆጠር በርካቶች የሳሊባ አለመኖር ሊያናጋው ነው ወይ ተከላካያችንን፣ ቀጣይ ዓመት ልንቸገር ነው ወይ በሚል ከፍተኛ ስጋት ውስጥ ነው የገባ ነው። ለዚህ ነው የዛሬ ምሽቱ ጨዋታ አርቴታ ምን ያስመለክተናል? ምክንያቱም አንደኛ እሁድ ከፊታችን ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ጨዋታ አለብን። ለዛ ጨዋታ በደንብ ዝግጁ መሆን አለብን። እንደዚሁም ደግሞ ደጋፊው የገባውን ስጋት እየተቆጠረብን ያሉት የግቦች ብዛት መታረም ስላለባቸው ዛሬ ምሽት በጣም ጠንከር ያለ ቡድን ይዘን እንገባለን ተብሎ ይጠበቃል። በነገራችን ላይ በጣም በሚያስደስት መልኩ የአርሰናል ስብስብ ሙሉ በሙሉ በሚባል ደረጃ
ወደ ልምምድ ተመልሷል። ትላንትና እንግዲህ የአርሰናል ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ትላንትና ተጫዋቾቻችን ወደ ልምምድ ማዕከል ሲገቡ ማለት ነው። ዴክላን ራይስ ተመልሷል። እንደዚሁ ሚኬል ሜሪኖ ተመልሷል። ማርቲን ዙሜንዲ ተመልሷል። ሳካና ዴቪድ ራያ ተመልሰዋል። ሁሉም በሚባል ደረጃ ብሩኖ ጉማሬሽም ትላንትና ከሳካና ከራይስ ጋር ሲገናኝ እንዴት በደስታ እንግዲህ ሰላም ሲባባሉና ነገሮችን ሲያወሩ ሲለዋወጡ እንደነበር ተመልክተናል። በነገራችን ላይ ብሩኖ ጉማሬሽ በዛሬ ምሽቱ ጨዋታም ይሰለፋል ተብሎ ይጠበቃል። ያው ቋሚ ሆኖ ላይጀምር ይችላል፣ ተቀይሮ ሊገባ ይችላል። ቋሚ ሆኖ ሊጀምር የሚችልበትም እድል አለ። ነገር ግን የተወሰኑ ደቂቃዎችን አሰልጣኝ ሚኬል አርቴታ ለብሩኖ ጉማሬሽ ይሰጠዋል ተብሎም ይጠበቃል። በተለይ በዛሬው ጨዋታ ዴቪድ ራያ ወደ ግብ ጠባቂነቱ ይመለሳል ተብሎ ሲጠበቅ መሀል ሜዳ ላይ ምናልባትም የዴክላን ራይስን ጥምረት ድጋሚ ልናየው እንችላለን ከማርቲን ኦዴጋርድ ጋር። እንደዚሁም ደግሞ እንደ ቡካዮ ሳካ እንደ ኖኒ ማዱኬ ያሉ ተጫዋቾችም በነገው ጨዋታ ልንመለከታቸው የምንችላቸው ተጫዋቾች እንደሆኑ እየተነገረ ነው የሚገኘው። ዛሬ ምሽት በደንብ አድርገን ለሲቲው ጨዋታ መልስ መስጠት አለብን። ለሲቲው ጨዋታ መልእክት ማስተላለፍ መቻል አለብን። ምክንያቱም እኔ እንግዲህ የኮሚኒቲ ሺልድ ጨዋታን እንደ ወዳጅነት ጨዋታ ብዙ ጊዜ አልመለከተውም። አዎ ደረጃችን ከፍ ብሏል። አሁን ለኮሚኒቲ ሺልድ ዋንጫ የምንጨንቅበት ጊዜ አይደለም። የፕሪሚየር ሊግ ዋንጫ አሸናፊ ነን። ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ በልተናል። የሻምፒዮንስ ሊግ ፍጻሜ ተፋላሚ ነበርን። ስለዚህ የአርሰናል ደረጃ ከፍ ብሏል። የሚፈልጋቸው ዋንጫዎችም ትልልቅ ዋንጫዎች ወደ መሆን ተሻግረዋል። ነገር ግን የኮሚኒቲ ሺልድ ዋንጫን ማሳካት ትልቅ ነገር ይፈጥራል። አንደኛ ማንቸስተር ሲቲን አሸንፎ ኮሚኒቲ ሺልድን አሸንፎ መጀመር በራሱ ልክ ባለፈው ዓመት እዚህ ላችሁ እንደሆነ ሲቲ ካራቡ ካፕን እኛን አሸንፎ ከበላ በኋላ እንዴት በፕሪሚየር ሊጉ ጫና አድርጎብን እስከ መጨረሻ እንደተፈታተንን ተመልክተናል። በብዙ ነጥብ የምንርቀው የነበረውን የፕሪሚየር ሊጉ ዋንጫ ማለት ነው። ስለዚህ አንድ ዋንጫ ስትበሉ እንደዚሁም ደግሞ ለዋንጫ ብዙ ጊዜ የሚፎካከራችሁን ቡድን ስታሸንፉ በደንብ ስነ ልቦናችሁ ከፍ ይላል። ጨዋታዎችን በተከታታይ የማሸነፍ ስነ ልቦና ስለሚኖራችሁ በዚህ ረገድ የኮሚኒቲ ሺልድ ጨዋታን ማሸነፍ ስላለብን ዛሬ ምሽት ለሲቲ መልእክት ማስተላለፍ አለብን ብዬ አስባለሁ። በነገራችን ላይ ይህንን ጨዋታ ምን ላይ ነው የምንመለከተው፣ የት ነው ልናየው የምንችለው በሚል ብዙ የአርሰናል ደጋፊዎች ዜናውን ከሰራው በኋላ ኮመንት ላይ ስጠይቁኝ ተመልክቻለሁ። እንግዲህ አሁን ያው ምሰራላችሁ ብዙ ጊዜ ስለምጠይቁኝ ነው። የኮሞን ጨዋታ አርሰናል ከኮሞ ጋር የሚያደርገውን ጨዋታ አንደኛ በክሪሲፋይ የሚል አፕሊኬሽን አለ ስልካችሁ ላይ። በክሪሲፋይ ማየት ትችላላችሁ። አፕሊኬሽን ስልካችሁ ለማየት ከፈለጋችሁ። አይ እሱ አፕሊኬሽን የለኝም የምትሉ ከሆነ ደግሞ በአርሰናል የዩቲዩብ ቻናል አሁን ይህንን ቻናል የኔ ቻናል ውስጥ ገብታችሁ እንደምታዩት ሁሉ የአርሰናል ዩቲዩብ ቻናል አለ። እዛ የአርሰናል ዩቲዩብ ቻናል ላይ ጨዋታው ቀጥታ ስርጭት ላይቭ ይተላለፋል ማለት ነው። ስለዚህ በቀላሉ ዩቲዩብ ላይ ገብታችሁ አርሰናል ብላችሁ ጽፋችሁ የአርሰናል ኦፊሻል ፔጅ ይመጣላችኋል። የአርሰናል ኦፊሻል የዩቲዩብ ቻናል በነገራችን ላይ 5,5.66 ወይም ደግሞ 5.66 ወደ 5,600,000 አካባቢ ሰብስክራይበር ያለው ቻናል ነው። ዋናው ቻናል እዛ ላይ ስትገቡ 3 ሰዓት ላይ ማታ ማለት ነው ጨዋታውን በቀጥታ ራሱ አርሰናል በዩቲዩብ ቻናሉ ላይ ያስተላልፍላችኋል። በነገራችን ላይ ኮሞ በጣም ምርጥ ቡድን ነው። የቀድሞ ተጫዋቻችን ሴስክ ፋብሪጋዝ የሚያሰለጥነው ቡድን ነው። ሴስክ ፋብሪጋዝ እንግዲህ በዛሬ ምሽቱ ጨዋታ ከአርቴታ ጋር ከተጫዋቾቻችን እንደዚሁም ከደጋፊዎች ጋር ዳግም ሲገናኝ እንመለከተዋለን። ጨዋታው የሚጀምረው 3 ሰዓት ተኩል ነው ምሽት ማለት ነው። ስለዚህ በዚህ መልኩ ጨዋታውን ማግኘት ስለምትችሉ ያው ብዙ ጊዜ ይህንን ጥያቄ ስለምታነሱልኝ ለማስታወስ ያህል ነው። ከዛሬ ምሽት በኋላ ምንም የወዳጅነት ጨዋታ የለንም። ዛሬ መጨረሻ የወዳጅነት ጨዋታችን ነው የምናደርገው። ከዛም በኋላ ከ3 ቀናት በኋላ ሐሙስ፣ አርብና ቅዳሜን አርፈን እሁድ የኮሚኒቲ ሺልድ ጨዋታ እናደርጋለን። ከዛም በኋላ ደግሞ ፕሪሚየር ሊጉ በይፋ ይጀምራል። በጣም ስንናፍቀው ክረምቱ መቼ ነው የሚያልቀው ብለን በጉጉት ስንጠብቅ የነበረው ተናፋቂው ፕሪሚየር ሊግ ከእሁድ በኋላ አርብ ማለት ነው ቀጣይ ሳምንት በይፋ ስለሚጀመር የክለባችን አርሰናል ዜናዎች በየቀኑ ይኖራሉ። እኔም እንግዲህ እንደተለመደው ታስታውሳላችሁ ይህ የዩቲዩብ ቻናል እንግዲህ የተከፈተው አምና ፕሪሚየር ሊጉ ሲጀመር ነበር። በአንድ ዓመት ውስጥ ነው ከ34,000 በላይ ሰብስክራይበሮችን ያፈራ ነው። እንዴት እንደማመሰግናችሁ አላቅም። በጣም ነው የማመሰግናችሁ ቤተሰቦቼ ስለሆናችሁ በጣም ሁላችሁን ማከብራችሁ። አሁን ደግሞ ይህንን ዓመት ልክ እንዳለፈው ዓመት ከዛም በበለጠ በአማረ መልኩ
እንግዲህ ከአርሰናል ጨዋታ በፊት ከጨዋታ በኋላ ውጤቶች ከጨዋታ በፊት የአርቴታና የተጫዋቾቻችንን መግለጫ እያንዳንዱን የክለባችንን መረጃዎች በሁለቱም ቻናል ወደ እናንተ ማድረሴን እቀጥላለሁ ማለት ነው። እንግዲህ ቻሌንጁ በይፋ ተጀምሯል። ይህ ቻሌንጅ የተጀመረበት ዋነኛ ምክንያት ብዙዎቻችሁ ኮመንት ላይ እባክህ ላይቭ ቀጥታ ስርጭት ጀምርልን ስትሉኝ ስለነበረ ነው። ይህንንም እንግዲህ እንደምታውቁት የላይቭ ስርጭት ለማስተላለፍ በጣም ብዙ ነገር ያስፈልጋል። ብዙ መሟላት ያለባቸው ነገሮች አሉ። ይህንን ለማድረግ ደግሞ ካሉን የ34 ሺህ እዚህ ላይ ያለው ሁለተኛው ቻናል ላይ ወደ 9 ሺህ ሰብስክራይበሮች አሉ። ስለዚህ ወደ 50 ሺህ ከሚጠጉ ሰብስክራይበሮች ውስጥ 3 ሺህ ቢያንስ የ100 ብር ቻሌንጁን ቢቀላቀል በቀላሉ የቀጥታ ስርጭቱን መጀመር እንችላለን። ስለዚህ እባካችሁ ይህንን ቻሌንጅ ተቀላቀሉ። ስለምትቀላቀሉ ከጎኔ እንደ ሁልጊዜው ስለምትቆሙ ከልብ ከልብ አመሰግናችኋለሁ። ዛሬ ምሽት ማን ግብ ያስቆጥራል? ጨዋታው ስለስንት ይጠናቀቃል? ማንን ለማየት ጓጉታችኋል? ክሪስቶስ ዞሊስ ወይስ ብሩኖ ጉማሬሽ ወይስ ሌላ ተጫዋች? እኔ እንግዲህ ዛሬ ብሩኖ ጉማሬሽ የሚሰለፍ ከሆነ እሱን ለማየት እጅግ በጣም በጉጉት እየጠበኩኝ ይገኛለሁ። ስለ ሉዊስ ስኬሊ ጉዳይስ ምን ትላላችሁ? የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ከጨዋታ በኋላ ደግሞ ነገ በውጤት መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።